ሰላም ሰላም ቤተሰብ እንዴት ናችሁ? ያለው እግዚአብሔር ይመስገን። እንዴት ናችሁልኝ? እንኳን ደህና መጣችሁ። እና ዛሬ ደግሞ ተመልሼ መጥቻለሁ ማለት ነው። ተመልሼ ስመጣ እንግዲህ ያው ዛሬ በምናየው ቪዲዮ ላይ ነው ሄርሜላና ዳኒ ማለት ነው። ሄርሜላና ሩታ አንድ ላይ ጠርቶ እየጠየቃቸው ነበረና እኔ እስኪ ምን ተሰማችሁ? የምሬን ነው። ምን ተሰማችሁ? እንደኔ ሴት ይሆናችሁ እስኪ የሆነ የሚያቃጥል ነገር ምናምን አልተሰማችሁ? የምሬን ነው። እና በጣም ነው የሚያቃጥለው፣ በጣም ነው የሚያስጠላው። የሆነ በቃ እንዴ ቀድም የነሱ ቪዲዮ ሳይ ምን አሰብኩ መሰላችሁ? እንዴ 8ኛ ሺህ ይመጣል እየተባለ የነበረው 10ኛ ሺህ ደረስን እንዴ ምናምን ከመቼው አልፎ ነው አሁን በዚህ ልክ እንደዚህ ሆነ የመጣው ምናምን ብዬ ለራሴ ድንጋጤ ውስጥ ነው የገባሁት ማለት ነው። እና ቪዲዮአቸውን የተወሰነ አሰማችኋለሁ ማለት ነው። ይህ በጣም ነገረመኝ። እኔ አሁን ማን እንዳሳሰበኝ ታውቃላችሁ? ሄርሜላ ናት። ምክንያቱም ሄርሜላ እኔ ስለምደግፋት ብቻ ሳይሆን በጣም ነው ያስጠላችኝ ዛሬ ማለት ነው። በባለፈው ራሱ አብርሃም ጋር መጣች። ነገር ግን አብርሃም ጋር ስትመጣ ለመጀመሪያ ጊዜ ስለነበረ እሺ መጡ ተባለ። በቃ ያን ቀን ነው፣ አንድ ቀን ብቻ ስለሆነ ችግር የለም። አሁን ተመልሳ መጣ ከሩታ ጋር የምትሰለፍበት ነገር እኔ በግናቸው ላምናቸው ምንድን ናችሁ እናንተ? ገበያ ላይ ነው የምትወጡት እነዚሁ? ምን አይነት ሴቶች ናችሁ? የምሬን ነው የምላችሁ። ማለት በአደባባይ በሚሊዮን የሚያየው ህዝብ ካሜራ ፊት ቁማችሁ እንደዚህ ለምርጫ የሆነ በቃ እንደዚህ አይደብራችሁም እንዴ? አይደብራችሁም? ሄርሜላ ለተከታይሽ ክብር ይኖርሽ እሺ እንዴ። እስኪ እንኳን ለተከታይሽ ቤተሰብ የሚባል ነገር እንኳን ላስቢ እስኪ እንዴ። ምን አይነት እንትን ነው እንዴ? በጣም ጎበዝ ናት። በጣም የዋህ ስትባይ እንዲህ ዘቅጠሽ ነው እንዴ የምትቀሪው እንዴ? ቆፍጠን ብለሽ ሴትነትሽን አስከብረሽ ነው እንጂ ማሳየት። እስኪ አስቢ። ሩታ እልህ ነው ያዛት። ሩታ በነገራችን ላይ ካስተዋላችሁ ማለት ነው ሩታ እኛ እያለች ነው የምታወራው። ከመጀመሪያ ጀምራ እያለን ስለሆነ እኔና እሷ የምትለው አላማ አላት ሩታ። ለምን መሰላችሁ? አንደኛ ከሄርሜላ ጋር መሆን እንደሌለበት አስረግጣ ነው እየተታገለች ያለችው እንጂ አብርሃም ከሷ ጋር እንዲሆን ፈልጋ አይደለም። ታውቃለች። ገባችሁ አይደለ? ስለዚህ እስከዛ ጥግ እየሄደች ያለችው ያዘችው አላማ ስላለ ነው። ሄርሜላ ግን ከሷ ጋር እየመጣሽ ከሷ ጋር ሄደሽ አብርሃምን እንዴ ሰልፊ ይዘሽ ያገኘሽው ምን አይነት መፍትሄ ሊሰጥሽ ነው የምትጠብቂው? ሲጀመር አንቺ ምን እንዲላችሁ ነው የምታስቢው አንቺ እንዴ? እሷ እኮ በአደባባይ አልፈልግሽም፣ በባለፈው ራሱ ከነገኒ ጋር ዳዊት ጋር አልፈልግም፣ እኔ ካንቺ ጋር መሆን አልፈልግም ብሎ አስረግጦ ነግሯታል እኮ። ግን ደግሞ እሷ እያለች ያለችው በቃ አንቺን ላለመልቀቅ ስትል ማለት ነው ወደ አንቺ መመለስ እንደሌለበት ስላሰበች ለኛ እንዲያለን ለብቻ ሲያገኘኝ እንዲያለ ለሷም እንደዛ እያላት ነው። ለሷም እያለች እየነገረች ያለችው እሷ ናት። ሲጀምር አንቺ የራስሽ ነበር ስታወሪ ነበርሽው ስትጠየቂ ማለት ነው። እንደዚህ መቀለጃ ሆናችሁ ስትቀርቡን በጣም ነው የሚያስጠላው። በጣም እንዴ ነገሽን አስቢ እንጂ ሄርሜላ ገና ልጅ ነሽ አንቺ። ገባሽ? እና ከሷ ጋር እየሄድሽ ከአብርሃም መፍትሄ ያገኛሉ ብለሽ አታስቢ። ሲጀመር አታስቢ። በጣም ነው እንጂ እንዲጠላሽ በጣም እንዲሸሽሽ ነው የምታረጊው። የባሰ ማለት ነው። እንዴት ነው ከሁለት ምርጫ ሆነሽ የምትሄጂው አንቺ? እንዴት ካንቺ ጋር የነበረው ወንድ ነው አይደለ? ከሷ ጋር ህይወት ጨርሶ ምናምን ከስንት ጊዜያት በኋላ ምናምን አይደለ ካንቺ ጋር የሆነው። እንዴት ከሷ ጋር እየተወዳደርሽ ትሄጃለሽ? ከሷ ጋር እየተወዳደርሽ እየመጣሽ ስትጨቀጭቂው እኮ ነው አስጠልተሽው እኮ ነው የሄደው። አልገባሽም እንዴ? በየቀኑ ያውን ብቻሽን እንኳን እንዳይሆን ብቻሽን አትጨቃጨቂም ነበረ። በነገራችን ላይ እሷ ጋር ለመወዳደር ስትይ ራስሽን አውርደሽ መተሽ እሷና አንቺ ሆናችሁ ስትጨውበት ትቶሽ ሄደ። ገባሽ? አንቺ ነሽ አብርሃም እንዲተውሽ ያደረግሽው። በነገራችን ላይ እንደዛ አይደረግም እንዴ። አንድ አልፈልጋትም ካላት ሴት ወይም ደግሞ የመጀመሪያው ከነበረች ያለፈ ህይወቱ ከሆነች ሴት መጣሽ አጠገብ ለአጠገብ ሆነሽ አንዳችንን እንዲያርጋ ምንድናችሁ እናንተ? እቃ ናችሁ እንዴ? አንዱ ርካሽ አንዱ ውድ ነውና የትኛው ነው የምትፈልገው? እንደዚህ ምን ለማለት እኮ ነው። በቃ ምርጫ ምረጥ ማለት እንዴት ነው የምታስቡት? እኔ ስለ ሩታ አይደለም ያወራሁት። ሩታ በአለማ ነው እየሄደች ያለችው። በነገራችን ላይ አብርሃም ለመበቀል እስከዛ ጥግ እየሄደች ነው ያለችው። ገባችሁ?
እኔ የሩታ አለማ ስለማውቀው አልሰድባትም፣ ምንም አላትም። ይመቻት በቃ ለሷ እንትን ካላት። ምክንያቱም እንኳን እሱ አንቺን እንኳን አጀዝባ አጠገቧ አስቁማሻለች ማለት ነው። የምሬን ነው። ዳኒ ራሱ እኮ ከመደነቁ የተነሳ በቃ ተዝናናባቸው። አያሳፍርም? በጣም የሚያስጠላው ይመስልህን ነገር ትናንት እዛ ጋር ቆማችሁ ድርድር ስትገቡ ምናምን ነገር ለኔ ተይው ስትሉ ድርድር ላይ ገባችሁ ነው። አቋምህን ንገረን እኮ ነው ያለው ዳኒ። እሺ አቋሙ ከእሷ ጋር ተመልሻለሁ ብሏችኋል አይደል? ለምንድን ነው ያልቆረጣችሁ? ሰው ነው ተግባሩ ምንድን ነው? ንግግሩና ተግባሩ እኮ አንድ እየሆነልን ስላልሆነ ነው ግራ ይገባል። ኦኬ እሷን ካገኛት በኋላ ድጋሚ መጥቶላችኋል። እናንተ ጋር እንደዚህ አይነት ተመሳሳይ ነገር እያወራ ነው። እንደዚህ አይነት ወሬ እያወራ አይደለም እውነት ለመናገር ግን ደግሞ እኛ እያሰብንም እየተረዳንም ያለ ነው ከእሷ ጋር የሆነው እኛን ለማብሸቅ ነው እንጂ ማመን እኮ ስለማትፈልጊ ነው። መቀበል አትፈልጊም ማለት አብርሃም ከሌላ ሴት ጋር ሆኖ ያንን አምነሽ መቀበል አትፈልጊም። ሄርሜላም ደግሞ ከሌላ ሴት ጋር ሆኖ ጠርቶ እሷን እንድታውቁት እኮ ነው ይልሽ። ማስተዋወቁስ ምን ይባላል ማለት ለእኛ የሆነ ብቻ ከሁለት አንዳችን የሆነ ሰው ቦታ ቢኖረው ምናምን ብቻ ሳይሆን እንዴት ነው ሊያስተዋወቀን የሚችለው ብላ ትላለች። እንዴ ደግሞ ስለሚፈልጋችሁ ነው ያስተዋወቃችሁ። እንዴት ነው የምታስበው? ጭራሽ እሱ እኛን ለማብሸቅ ነው የሚለው ነገር ላይ ነው ሚዛን እያደረገን ያለ ነው፣ ወይም ደግሞ ወደዛ ሀሳብ ነው እየወሰደን ያለው። እሺ አሁን ከፍቅር ጋር ህይወት ጀመረ ቢባል እናንተን ለማብሸቅ ህይወት ጀመረ። እናንተን ለማብሸቅ ልጅም ቢሆን ልትቀበሉታላችሁ ነው? ለማብሸቅ ነው እያላችሁ ከሆነ የምትቀበሉት ልጅም ቢሆን ልትቀበሉ። የምር ይሄ እኮ በጣም ትልቅ ወርዴት ነው። የምር ነው እንዴ! በጣም የሚያሳፍረው። ልታፍሩ ነው የሚገባችሁ። የምሬን ነው። በአደባባይ መታችሁ እንደዚህ ሁለት ሴቶች ቁማችሁ ለማን እንዴ? ማን ነው አብርሃም? አይደብራችሁም እንዴ? ሄርሜላ ምንሽ ነው ከሩታ ጋር ካልተወዳደርኩኛልሽ? ስንቴ አላየሻትም እንዴ? ስንት ነገር ስታደርግ እንዴት ነው አንቺ ያለ ቦታሽ ገብተሽ እንደዚህ መራጭም ተመራጭ መሆንም እየፈለግሽው? አይደብርሽም እንዴ? በዛ ላይ ደግሞ ማለት ነው እኛን ለማስቀናት ፈልጎ ነው፣ እኛን ለማብሸቅ ፈልጎ ነው። እኛን የሚለው ቃል እባካችሁ ተውት። እናንተ ባወራችሁት እኛ ዘገነንን። እኛ እግዚአብሔርን በእናንተ አፈርን። እናንተ ምንድናችሁ? ቆይ እኔ እኮ ሰዎች እኮ ናችሁ አይደለ? ሰው ነው እያየን ያለ ነው ወይስ የሆነ ሰው የሚመስለውን እንስሳ ነው እየተከተልን ያለ ነው? እኔ አልገባኝም። እኛ ስትሉ አታስቡም እንዴ? ኢትዮጵያ ሙሉ እኮ ወንድ አለ። ምን ናችሁ ነው? ኧረ በስላሴ ምን አይነት ሴቶች ናቸው እነዚህ? በስመ አብ ሲል በቃ እኔ ደግሞ ብዙ ነገር ከእናንተ ጋር ጥሩ ነገር እንደማሳለፌ አሁን ቁም ነገር ስናደርገው ጥሩ ነገር እንደማሳለፌ በዚህ ልክ ሄዳችሁ እራሳችሁን ማውረዳችሁ ልክ አይደለም። ኮራ ብትሉ እንደዚህ ልጅ እንትን ብትሉበት እኮ መምጣቱ አይቀርም እኮ። እኛ ያንን ነገር እኮ ሳናደርግ ቀርተን አይደለም፣ ግን ደግሞ አለ ላይፋችን ውስጥ እየጠፋ አይደለም። ያንን ነገር በምናደርግበት ሲመጣ እየተቀበልሽ ነው አሩታ። እንዴ ሲመጣ ከተቀበልሽ ለምንድን ነው ይሄን የማያደርገው? ታዲያ ሄርሜላ ሲመጣ መጥቶ ሲያወራሽ አይ ማቲው ከሆነ ታዲያ ልክ እኮ ነው ልጁ። እንዴ ነው ማለት መልመድ አለባችሁ። ተረዳሽ? በቃ ሲመጣ ሁሌ የምትቀበዩ ከሆነማ በቃ እንዴ አሁንም እኮ ነገ መጥቶ የሆነ ነገር ይላችኋል። ተረዳሽ? ነገ መጥቶ አይ ከፍቅር ጋር መሆን አልፈልግም ከእናንተ ጋር ነው መሆን ፈልገው ሲል እሺ ልትሉት። የራሳችሁ ነገር ይኑራችሁ። ለራሳችሁ የሆነ ቦታ ስትሰጡት ነው ሰው መጥቶ እዛ ጋር ቦታ ሊሰጥሽ የሚችለው። አይ ነው እኮ ከባድ ነው ሩታ። እኔ እየፈረድኩ እንዳይመስልሽ ገባሽ? የልጅሽ አባት ሆኖ ተለያዩ ምናምን እየፈረድኩ አይደለም፣ ግን ደግሞ የሆነ ነገር ልታሳዩ ይገባል። ገባሽ አይደለም? ሁሌ ስትለማመጩ ስርስሩ ስትዩ ማንም ሰው ረግጦች ነው የሚያልፈው። ተረዳሽን? ሄርሜላ አንቺን ብትሆኝ ገባሽ አይደለም? የሆነ የራሳችሁ ውሳኔ ያስፈልጋችኋል። እንዲህ አሁን እኮ እሱ በጣም እንትን እያለ ነው የሚሄደው። ገባሽ አይደል? ዳኒ የተናገረው ልክ ነው። እንግዲህ እኔ ሲመስለኝ ግን በቃ ሴቶቹን መጥተው እንደዚህ እየቆሙ ያሉት እኔ ከሁለታቸውም ጋር እንዲሆን እየፈቀዱ ሁላ ነው የሚመስለኝ እና በጣም ነው የሚያስጠላው። ሄርሜላ በዚህ ልክ እኔ አልጠበቅኩሽም ነበረ። በጣም ነው የሚያስጠላው። ሚዛንሽን እንደዚህ አውርደሽ የሆነ ተሰልፈሽ ከሴት ጋር እንዲሁም እኮ አንቺ እኮ ከዚህ በኋላ መቀበል የማይጠበቅብሽ የነበርችው እኮ ለአብርሃም አንቺ ነበርሽ። ምክንያቱም አንቺ ብዙ ነገር አድርገሽለት ምናምን ነው የካልሽ። ገባሽ አይደለ? አንቺ መኩራት ሲጠበቅብሽ ጭራሽ ሄደሽ ከሩታ ጋር ትወዳደራለሽ። በጣም ነው የሚያስጠላው። እንዴ የኦዲየንሶች ምክር ደግሞ ስሚ። የግድ እኛ ያልነውን ሁሉም ውሰጂ ሳይሆን የሚጠቅምሽን ውሰጂ። በቃ እንዴ የተለፋደድሽ አትምጪብን። በጣም ነው የሚያስጠላው። ሰው ሁሉ ለአንቺ እየተጨነቀ አንቺ ካለፈች ሚስቱ ጋር ተወዳድረሽ ትመጫለሽ እንዴ? እሷን እኮ ግልጽ አድርጎ የነገራት ሴት ናት። ብትመጣ እንደዚህ ግግም ብትልም ምንም ብትልም
ራሳቸውን ጨርሳሉ። አንቺ ምን አስኬደሽ እሷ ጋር ሲጀመር ምን አስኬደሽ? ወይስ ሁለታችሁ ጋር እንዲሆን ፍላጎትሽ? አለዛ ሁለታችሁ ቁማችሁ እኮ ፍቅሩ ለመግለጽ እንኳን ያልቻለ ወንድ እኮ ነው። አታስታውሽም ነው? እሷ ያለች እኮ ስለሚያፈቅርሽ እንኳን ለመንገር የከበደው ወንድ ነው። እንኳን አሁን ሊመርጥሽ እዛ አስቆሞ ማለት ነው። ይሄን ማሰብ አለብሽ። እንግዲህ አብርሃም ጋር እንደዚህ ሰላም ፈጥራለሁ ወይም የሆነ ነገር ወይም የሱ ምላሽ አገኛለሁ ካልሽ ለብቻሽ ጨርሺ። በቃ ከማንም ጋር እንትን ሳትይ ለብቻሽ ጨርሺ። አለዛ ከሩታ ጋር እየተለፋደድሽ አትንጪ። በጣም እንዴ ራስሽን እያወረድሽ ነው ያለሽው። በጣም ወረድሽብን። እኔ ከዚህ በላይ እንትን ማለት አልችልም። እግዚአብሔርን ልቦናችሁ ይክፈትላችሁ። በጣም ነው የሚያስጠላው እንደዚህ አይነት ነገር ያው በአደባባይ። ቻለ። ማንኛውም መልካም ምሽት ይሁንላችሁ።